እንግዲህ ሰላምና ማርቴ ተገናኝተዋል። ቀጣይ ሐኪም ቤት ይዘሽው መተሽ እንገናኛለን። ከዛ በኋላ ልጁ ያለቅሳል። አሁን ውጭና ሂጂ ትላታለች ማርቴም ተቆጥታ የአባቱ እኮ ሌላ ነው አስተዋውቅሻለሁ ዝግ ብዬ እያለች ነበር። ሰላም እንግዲህ በድንጋጤ ማርቴ እንግዲህ ደረጀን የማምነው ሰው እሱ ብቻ ነው፣ ሌላ ማንንም ላምን አልችልም እያለች ትገኛለች። አንቺንም ተንከባክቤሽ ነበር፣ ወልዴሽም እንዴት ትመጪ ጠብቄሽ ነበር እቤት እያለች ማርቴም በጣም አዝናባታለች ማለት ነው። በጣም ታሳዝናለች። ምክንያቱም አንድ ሰው ይሄን ይሰራኛል ይሄን አያደርገኝም ብላ ባመነችው በራሷ ባል እንግዲህ ያው ሰላም እንደዚህ ያለ ችግር ፈጥራባታለች። ሰላም ማርቴም እንግዲህ በመጨናነቅና በመናደድ እንባዋን መቆጣጠር አቅቷታል። በጣም ታሳዝናለች። የምር ጎረቤት እንኳን እንደዚህ ነው ደረጀ ይሄ ልጅ ማን ነው እያሉኝ አልሰማ ብዬ ደብቄ ነበር ያስኩት እያለች ነበር የምትገኘው። ስለዚህ ደረጀ ላይ አሁን ደረጀና ማርቴ እንግዲህ ያው በጣም ሀዘን ላይ ሆነዋል። በጣም ተጨናንቀዋል። ውሃና ዳጣ ደግሞ እንግዲህ የኤቢ ባልና ምጥን ተጣሉ። ቃዲስና ምጥን ተጣሉ። ደስ ብሎኛል። አንቺ ሰው ሲጣላ ደስ የሚልሽ ሰይጣን ነሽ እንዴ ስትላት እኮ አይደለሁም። ለምንድን ነው ግን ወይንም እንዳታታት ወይንም ሌላ ነገር ብሏት ሊሆን ይችላል። የሆነ ነገር ብሏት ነው። እሺ ምንድን ነው ያላት ብላ ጠይቃታለች። ለምንድን ነው የምጠይቃት? ቤት ዲሽ ቤት እጄ ውሃ እያለቻት እንግዲህ በላኛም እረፍት ነው ሄደሽ ጠይቂያት። ማርቴ እኮ ምግብ እየበላች አይደለም እየጠጣችም አይደል፣ ውሃም አደርሳለሁ ምግብም አደርሳለሁ እየበላችው ነው። እኛ እኮ መኝታ ክላስ መቀመጥ ፈልጋ መስሎን ነው እያለች ትገኛለች ዳጣ። ወይንም ለጋሼ ንገሪው ለዛ እሱም መሽ በላና ምንድነው ማድረግ የሚቻለው? በቃ ምን እየተፈጠረ ነው? ስለዚህ በጣም የሚያስጨንቅ ነው። ምንድን ባድረግ ይሻላል እያለች እንግዲህ ዳጣም አባቴም እኮ እየበላ አይደለም ያው ሁሉ ነገር ታውቃለች። በቃ አሁን አትጨቅጭቂ ዝም በይ እያላት ይገኛል። እና ታነገረች ዝም በይ ይጨናነቃሉ። እኛ መስማት ስንፈልግ ይነግሩናል። አሁን ዝም ማለት ነው ያለብን። በአክስቴ ምክንያት ነው አይደለ? አለቃተው ሲጀመር እኮ ፖሊሶች የያዟት አይመስለኝም። በዛ አይመስለኝም በሷም ጭምር ነው ያዘነችው። እኔ እኮ በጣም ግራ እየገባኝ ነው ትላለች እንግዲህ ኤቢ በቃ እንግዲህ ለማየ ምግብ እናስገባላት እንስጣት። መቼ ምግብ ተሰራለት? እዛ ሰርታ አስቀምጣለች ትላለች እንግዲህ ምግቡን እንስጥ እሺ ይሉና ይስማማሉ ዳጣና ኤቢ። እሷ ስለ እንግዲህ ያው ደረጀ ከሰላም ልጅ እንዳለው የአንዱን ብቻ ነው ያወቀችው። ሁለቱን ስታውቅ እንግዲህ ምን እንደሚፈጠር አይታወቅም። እሱም በጣም ጨንቆታል። በነገራችን ላይ ያው ሁለተኛውን ሰላም ፈልጋ በገዛ ጊዜዋ እስከሆነ ድረስ እሱ ላይ ጥፋት አለ ብለን አናስብም። የመጀመሪያ ጥፋት ሊሆን ይችላል። ሁለተኛ ጥፋት ግን ያው ሰላም ናት እንትን ያለችው። ደረጀ በዚሁ መካከል በጣም ተጨናንቋል። ማርቲም እንደዛው ተጨናንቃለች። በጣም ያሳዝናል። በጣም አስተማሪ ድራማ ነበር። አሁን ላይ ግን እነሱም ሲከፋቸው ደረጀም እንደዛ ሲያለቅስ በጣም ያሳዝናል። እንግዲህ እማዬ ትላታለች ኤቢ ምግቡን ይዛ ትመጣና መሆነሽ ነው ምግብ ለሽ ማትበይው? ቆንጆ ምግብ ሰርታለሻለች ቢ ትላታለች ኤቢ ምንም ነገር አልፈልግም እማዬ። ለምን መብላትም አለብሽ ትላታለች ዳጣ። እሺ መሆነሽ ነው እማዬ? ከአባዬ ጋር ተጣላሽ? አልተጣላንም ኤቢ አሁን ውጡልኝ፣ ብቻዬን መሆን ነው የምፈልገው ውጡልኝ፣ ካልበላሽማ አንወጣም ትላለች እንግዲህ እማዬ። ምግብ እኮ ካልበላ ሰው ይሞታል። ይሄ ለማዬ ጠፍቷል ነው እማዬ? ቆይ አንቺ ስታቂ ምግብ ያልበላ ሰው ይሞታል አይሞትም? እስቲ እማዬ መልሺ። እኔ ባታደርቁኝ ምን አለበት? በቃ ራሴን አሞኛል ውጡልኝ፣ መልሺ። ካልመነ እኔ መልሰዋለሁ። ልመልስ ኤቢ ላንቺ ከብድሻል። እውነታው እንግዲህ ይሞታል። እውነት ነው። እውነትሽን ነው። ጭንቅላትሽ ለእውቀት እኮ ነው የተፈጠረ ይሄ እና የአንቺ ጭንቅላት ለደስታ ነው የተፈጠረው ትላታለች ኤቢ። ብዙ ችግር እኮ የሚፈታው በደስታ ነው። ስለዚህ እማዬ በቃ
ሆነሽ ነው? የተፈጠረው ነገር ምንድን ነው? ማን ያስከፋሽ? እስቲ ንገሪ። በውይይት አልተፈታ በቴስታ ይፈታል። እስቲ ንገሪን እማዬ ንገሪን እስቲ ምንድን ነው? አንዴ ብቻ ጉረሽ እስቲ ምግቡን ጉረሽ እማዬ። በቃ የሆነ ጊዜ በቃ እንግዲህ እያወራችና እያዳመጠ ተውጭ አላዳመጣትም መሰለሽ እኔ ከዛ ለዛ ስትጨናነቅ ከዚህ ምን ቢል ጥሩ ነው? ያው ዳጣ በቃ እንትን እያለች ትገኛለች። እሷን ለማሳቅ ወይንም ማርቴ ደስተኛ እንድትሆን እያለች እየጣረችላት ነበር። ዳጣ ኤቢ በቃ አሁን ክፍሌን ለቃችሁልኝ ውጡ፣ አታዳርቁኝ፣ ውጡ ብያለሁ፣ ውጡ እያለቻቸው ትገኛለች። እንግዲህ እነሱም ብድግ ብለው ይወጣሉ። እኔ ክላሴን ለቃችሁ ውጡልኝ አልፈልግም፣ ውጡ ትላቸዋለች። ማርቴም እሷ ስለ በጭንቀት እንትን እያለች ነው። እነሱ የሚያስቡት እሷን ለማዝናናት ብለው ብዙ ነገር እያወሩ ነበር። ግን ማርቲ ምንም ነገር ልትረጋጋ አልቻለችም። በጣም አዝናለች። በጣም እያለቀሰች ትገኛለች። በቃ የጠረጠረችው ነገር እውነት ሆኖ ስታገኘው እህቷን መድኃኒትን በቃ እያጥላላቻት ሁሉ ነገር እየነገረቻት አሁን ላይ እንግዲህ እህቴን ገፍቼ ምናምን እያለች ያው እንደገና ትቆጫለች ማለት ነው። ከዚህና እንግዲህ ተገናኝተው ውሰዲያትና ዲያገት አስቆፍራት አንድ ሀገር ምንም እንኳን በእህቴ ቂም ቢይዝብህ የአንድ ሀገር ውሃ ጠጥተናል፣ አልጨክንብህም። ምን ይሁን እያልክ ነው እንግዲያ? አንተም ምንድነው እንዴት ተወዳት ተሆነ ብዬ ነው ሲለው፣ አይ አልወዳትም ይለዋል። አልወዳትም በቃ ታስጠላኛለች። ይቺ ገንዴ መታት የመሰለች ሴት እኔ ገዛኸኝ እንዴት ወዳታለሁ? እሺ ገይዚ እንደዛ አይባልም ታው እንጂ እህትህን ታውቃት መስሎኝ እንዴት ቆንጆ እንደሆነች። በርግጥ ይህ ወንድም እህቱ ውበት አይታየውም። በቃ እንደዛ ተሆነ ስመጣ አገባታለሁ። እሺ ምን አንጨረጨረሽ? ምን አገባሽ ይላታል ገዚ። በቃ አትጣሩ፣ በቃ ታልወደድካት ተናገርና እድሌን ሞክሩ፣ ውሰዲያት፣ ዝም ብላ ናትና ውሰዲያት። በቃ አፈፍ አድርጋ ይዘሃት ሂድ። ናታን እንግዲህ በቃ ትንሽ ችግር አለ፣ ጸሎት አድርግ። ምንድን ነው የተፈጠረው? እስቲ መልካም ነገር ይሁን ንገረኝ እስቲ ምንድን ነው? እና የሁሉም ችግር ይፈታል። ለዛን ደግሞ ነው ያወራታለሁ። እሷ ተው ለኔ አትሆነኝም። እሷ እኔ የምልህ ውሃ የት ሄዳ ነው? ውሃ ምጥን ጋር ሄዳለች። እሷ ጋር ሄደዋል። ዳጣ እንግዲህ ሰላም እንደጉላ መንጣት የለብሽም ልጁን ታገድ ይዘሽ ጥፊ ስትላት ነበር ያለችው። አይ እኔም አልጠፋም እንግዲህ ጋሼ የሚያደርገው ካለ ይሞክር እንጂ እኔ ልጅዬ የትም አልሄድም። ስለዚህ አንቺ ተዘጋጅ። ይሄ ልጅ ሲታወቅበት ያንቺንም ስለሚነግር እና እንግዲህ ተዘጋጅ። እዛ መቀመጥ ስለማትችይ ስለኔ ውሳኔ ብቻ እንዳንቺ የምታየው አባዬስ እማዬስ በቃ የቤተሰብ ምን ይፈጠራል ብለሽ አታስቢም ትላታለች። ዳጣ በቃ ራስሽን ጠብቂ፣ ሆስፒታል አብረሽ እንዳትመጪ ትላታለች። እንግዲህ ዳጣም እያለቀሰች እየከፋት ታዝናለች ማለት ነው። ምን እንደሚፈጠር ቤተሰቡ ሁሉ የደረጀ ጭንቀት በቃ ተስፋ ሲመጣና ምርመራው ስታውቅ ነው እንጂ አቢጌልም ትከዳኛለች። ማንም ሰው የለኝም። ምን ባደርግ ይሻለኛል? ሞት በቃ ለኔ ረፍት ይሆናል። ማርታ ከልጆቼ እና ከሷ ተነጥዬ እንድኖር አልፈልግም ነበር። ምንም ማድረግ አልችልም። በዚህ በቃ እንግዲህ ጠንከር ጋሼ ምነው በሀሳብ ጥርግ ብለው ሂደዋል። ምንድን ነው ችግር አለ እንዴ ብሎ ጠይቀዋል። ደህና ነኝ ጊዜ ደህና ነኝ ይላል። ችግር የለም ደህና ነኝ። አይዞህ ጋሼ በቃ እኔ ወንድም አለሁልህ ይለዋል። እና ወንድ ልጅ እኮ ሁልጊዜ ሲጨነቅ ጥሩ አይደለም። ጭንቀት እኮ ቀለቡ ነው። ምቾት እኮ ይሰለቻል። ወንድ ልጅ ሲፈተሽ ሲጨከን ሲወርቅ ሲነሳ ነው ተፈትኖ ወንድም የሚሆነው። ስለዚህ አትጨነቅ እያለ ያበረታታዋል። ችግር ሳለ ደግሞ አለሁልህ ነው ወንድም ይላል ጊዜ። እሱስ ልክ ነው እሺ ይላል እንግዲህ በል እስኪ ልሂድ
የደረጀና የማርቲ ጭንቀት በጣም ያሳዝናል። እና ላይክ ሸር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።